ድምጽ ወአለይኩም ሰላም አልኩት አለ። ይሄ እንዴት ይታያል አለ። ትንሹ ዒድ ማክበር እንዴት ነው? ትንሹ ዒድን ማክበር ይቻላል ወይ ይላል። አይ በአደብ ይዘውት ነው እንጂ ትንሹ እኮ የሚባለው እነዚህ ዒድን የሸዋልን ዒድ የሚያከብሩት ሰዎች አባባል ትልቁ ዒድ ነው የሚሉት። ከተሳሳቱ ላይ ቀርብለው ትንሹ ዒድ የሚሉት ያ ሸዋል አንዱን ነው። የሸዋል 7 ነው የሚሆነው። የሸዋል 8ኛው ቀን ነው አይደል? የመጀመሪያው ቀን ከዚያ 6 ቀን ይጾማል፣ 7 ቀን ሆነ። 8ኛው ቀን ላይ ሸዋል 8 ላይ የሚያከብሩትን ዒድ ትልቁ ዒድ ነው የሚሉት። ለምንድነው ትልቁ ዒድ የምትሉት አልኩት። አንዱ ማን ነው የሚነግረኝ ትልቁ ዒድ የተባለበትን? አደሬና ስልጤ አካባቢ ያለ ሰው ይሄን ያውቃል በደንብ። ለምን እኔ አላፈር እናገራለሁ። አልহামዱሊላህ ትልቁ ዒድ ለምን ተባለ ሲሉት ስለው ምን አለ ይመስልህ? በደንብ ስለምንበላ ነው አለ። ሱሪያችንን ፈታ አድርገን ዛሬም የጀመርነው ነገም የሸዋል የመጀመሪያው ቀን ዒድ እኮ ልክ አንድ ቀን እናፈጥራለን። ምግብ ገና ስንጀምር ደሞ ጾም ይባልና ይጀመራል አሉ። ወላሂ እንደዚህ የሚባል ዒድ የለም እንዳትሰሙ። ምንም ይሁን የፈለገው ሙፍቲ ቢነግራችሁ እንዳትሰሙ። ዒድ በኢስላም 2 ነው። የሸዋል ዒድ በተለይ በዓለም ያለ ሙስሊም እኮ ያከብረው፣ ሺዓውም የለውም አህባሹም የሚያከብር አይመስለኝም። በጣም የሚገርም እኮ ነው። ደግሞ የሚገርመው ዩኒስኮ ተመዘገበ አሉ። ድሮስ የሌለውን አሪ መዘገቡት፣ ያልተመዘገበውን ነው እኮ እነሱ ድሮ የሚመዘገቡት። በአላህ ዘንድ የተመዘገበውማ እኛ ጋር ነው የሚመዘገበው፣ እስላም ጋር፣ ቁርአን ጋር፣ ሐዲስ ጋር ነው የሚመዘገበው። ዩኒስኮ ተመዘገበ ማለት ህጋዊ እስላም ሆነ ማለት ነው እንዴ? አዑዙ ቢላህ። አንዱ እኮ ይለኛል በቃ እናንተ ብትሉት ብታወግዙት ምን ታረጉታላችሁ? አንድ ጊዜ እኮ የተመዘገበ ለውሐል መሕፉዝ የተመዘገበ መሰለህ እንዴ? ወላሂ ላይረባ 10 ቢሆን ዓለም መንግስታት በሙሉ ቢያጸድቁት እስላም አይሆንም። ራሳቸውን አታልታሉ። ባይሆን አንዳንዶች የሚሉነው እንደው ኡስታዝ መተጫጫችን ነበር እኮ ይሄ ነገር አሉ። ምንድነው መተጫጫ ማለት? በኢስላም እንደዚህ ያለ መተጫጫት ፕሮግራም አለ እንዴ? ራቁታቸው ነው እንደሚሄዱት ሴቶቹ? ድብልቅ አለ እንዴ? በየቤታቸው አይታወቁም እንዴ ልጆቻችን? على كل حال እንደተበሳጨው ሀይቶ ይመስለኛል ትናንትና ኹጥባ ላይ ማንስቼ ስለነበረ ይሄንን የላኩልኝ እስቲ እንደፈለክ በል የምትለው ማለት ነው። ትንሽ ትልቅ የሚባል የለም ከሁለቱ ዒድ። ሁለቶቹ ዒዶች ደግሞ ትልቆች ናቸው፣ አላህ ዘንዳ ትልቅ አጅር የሚያስገኙ ናቸው። የስድስቱ ዒድ የሚባል ነገር የለም። በተለይ ይሄ የተከበረውን አካባቢ የሙስሊም ማህበረሰብ ስም አታጥፉ። እንደዚህ ያለ ከኢስላም ጋር ግንኙነት የሌለው ነገር ይሰሩ ነበር ብላችሁ አታውሩባቸው። ሌላው ሶስተኛ የጠየቀው ጥያቄ በጣም ደጎስ ያለ ዒልም የሚጠይቅ ነው። ዝም ብዬ እኔ የገባኝን ያህል በርቋ ያለውን እነግራችሁና ከዚያ ዑለማዎችን ትጠይቃላችሁ በደንብ። ምንድነው የሚለው? የሐራምና ቢድዓ ልዩነት ምንድነው ይላል። حرام ነው ሲባል ነው የምንሰማው። አሁን ደግሞ አዳዲስ ነገር አምጥታችኋል። ይሄ ቢድዓ ነው፣ ይሄ ቢድዓ ነው ትላላችሁ። ሐላልና ሐራም ነው የተለመደው። الحلال بين والحرام بين። ቢድዓ ደግሞ ምንድነው ነው? ሐራም ማለት በነስ የተከለከለ حرمت عليكم الميتة والدم ولحم الخنزير እነዚህ ويحرم እየተባለ የሚሰጠው ነገር ሐራም እንለዋለን። ቢድዓ ግን ሰፊ ነው። ቢድዓ ከኢስላም ጋራ ቁርኝነት ያለው መስሎት ሰው በየጊዜው የሚጨምረው። ለምሳሌ አሁን የስድስቱ ዒድ ተብሎ የሚመጣው አይነት ማለት ነው ቢድዓ ማለት። ቢድዓ በሐራም ውስጥ ነው የሚካተተው ወይስ ሐራም የሚለው ነው የሚያካትተው? በፍጹም ቢድዓ ነው የሚያካትተው። ቢድዓ ከሐራም ሰፊ ነገር ስላለው፣ ምክንያቱም ሽርክያቱን ሁሉ ያካትታል። ቢድዓ ሽርክ ውስጥ ሊያስገባ ይችላል።
ከአላህ ስብሓነሁ ወተዓላ ሌላ የሆነን አካል አርግልኝ፣ ድረስልኝ፣ አድነኝ፣ ፈውሰኝ እያልክ መጠየቅ በዱዓ ስርዓት ሲታይ ቢድዓ ነው፣ ግን ተግባሩ ደግሞ ሽርክ ነው ይባላል። ለመቃብር ሄዶ መሳል ሐራም ነው፣ ግን እዚያ ያንን እንደ አምልኮት ማየት ደግሞ ቢድዓ ነው። ስለዚህ ቢድዓ በጣም ሰፊ ነው። ልክ ከሐራም በላይ ያሉትን ወንጀሎች እንደሚያካትት ሁሉ ተራ ነገሮችንም ያካትታል ቢድዓ። በጣም ተራ ነገሮች ሐራም የማይደርሱ ሁሉ ባይሰሩ ጥሩ ናቸው የምንላቸውን ነገሮች ሊያካትት ስለሚችል ቢድዓ የሚለው ሰፊ ቃል ነው። ምን ማለት ነው አማርኛው? ቢድዓ ማለት በቁርአን በሐዲስ ያልተነገረ ረሱል ዓለይሂ ሰላቱ ወሰላም ያልሰሩትን ወደ ሃይማኖት አምጥቶ ማስጠጋት ማለት ነው። 6 ቀን የሸዋልን ጾም መጾም ነብዩ ሰለላሁ ዐለይሂ ወሰለም ሲደነግጉ 6 ቀን ጾሞ 7ኛው ዋናው 8ኛው ቀን ላይ ዒድ ብሎ ማክበር የእስላም ዒድ አድርጎ መቁጠር ቢድዓ ነው።